አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰዋብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን፣ እንደምን ሰነበታችሁ የአዋዜ ተከታታዮቻችን። በመላው ዓለም የምትገኙ በዚህ በሀገራችን፣ በአፍሪካ፣ በመካከለኛው ምስራቅ፣ በአውሮፓ፣ በኤሽያ እና እንዲሁም በአሜሪካና በካናዳ ባለፈው በመርሳታችን አድማጮቻችን ወቅሰውናል። እንዲሁም በአውስትራሊያ የምትገኙ በሙሉ ሰላምታችን ይድረሳቸው። ዳንኤል፣ ዛሬ ከወትሮ ለየት ያሉ ሁለት መንፈሳዊ ዜማዎችን ነው የምናየው። እስካሁን ድረስ ዓለማዊ ዜማዎችን ነው የምናየው፣ ምንሰራውም ዓለማዊ ዘፈኖችን ነው የምናየው። ነገር ግን አድማጮች ማወቅ ይፈልጋሉ ምን አዲስ ነገር ተገኘ እና ዛሬ እንደውም አንዳንዶቹ ያለ ቦታችሁ ገባችሁ ሊሉ ይችላሉ። ነገር ግን በእውነት በአጥር የሚቀመጥ ነገር አይደለም። ሁላችንም ሁሉም ቦታ መሆን እንችላለን በመልካም ነገር እስከሆነ ድረስ እና አሁን ሁለት መዝሙሮችን፣ መንፈሳዊ መዝሙሮችን እዛ ላይ ነው የምናወራው ዳኒ። ምክንያት ግን አለኝ። የፋሲካ በዓልና እንደዚሁም የሮማ ርዕሰ ሊቃነ ጳጳስ ፍራንሲስ ከእሳቸው ሞት ጋር ተያይዞ የሕይወት ታሪካቸውን ለመመልከት በሞከርንበት ያወቅ ነው እና ከዚህም በፊት ሰውየው በዓለም ላይ በቦታቸው ሳሉ የሚያደርጓቸው አንዳንድ ተግባራት፣ እምነታቸው፣ በአጠቃላይ ሰብዕናቸው፣ ክህነታቸው ስሜት ይነካል። እነዚህ ምክንያቶች ሆነውኝ ነው እንግዲህ እነዚህን ሁለት መንፈሳዊ መዝሙሮች በዛሬው ዝግጅታችን ቦታ ልንሰጣቸው የቻልነው ማለት ነው። ይገርምሃል ዳንኤል፣ ርዕሰ ሊቃነ ጳጳስ ፍራንሲስ ያው እንዴት እንደተቀበሩ መቼም አንተም አይተሃል። የዓለም ሀያላን ምዕመናን፣ ካህናት፣ ዲያቆኑ፣ ቄሱ፣ ጳጳሱ በሁሉም የቀረ የለም። ስለ እውነት ህልቆ መሳፈርት ነው የነበረው የምዕመናን ብዛት፣ የሚተራመሰው ክቡራን ነገስታት፣ ልዑላን፣ ፕሬዚደንቶች፣ ጠቅላይ ሚኒስትሮች ከሁሉም ሀገር የመጡ እነዚህን ስታይ በጣም ትልቅ ትዕይንት ነው። በኋላ ግን ሁሉ ነገር አብቅቶ ጋዜጠኞች አመሻሽ ላይ የርዕሰ ሊቃነ ጳጳሱን መቃብር አሳይተው ነበረ ፎቶግራፍ እና እንደተመኙት እንደፈለጉት በሮም በአጠቃላይ 26 የቅድስት ማርያም ቤተክርስቲያን አብያተ ክርስቲያኖች አሉ። ከነሱ ውስጥ ትልቁ ቤተክርስቲያን ነው። በታሪክም ረጅም ጊዜ ያስቆጠረ ነው። እሳቸው አጽማቸው እንዲያርፍ የፈልጉበት ቦታ ማለት ነው እና በተደጋጋሚ እየሄዱ የሚሳለሟት የሚጸልዩባት ቤተክርስቲያን ነበረች። መጨረሻ ላይ እዛ የቀብራቸው እሳቸውን እንደፈለጉት ምንም አይነት ጌጥ እንዳታደርጉልኝ ብለዋል። ምንም አይነት እንዳየነው በእንጨት በተሰራው የሬሳ ሳጥን ውስጥ ተከተው አፈር ነው ተቀብረዋል። ከላይ ያለችው የአርማታ ክዳን ከላይ የተቀመጠችው ሐውልት አይደለም። እሷ ስማቸውን ፍራንሲስካ በሚል ወይም ደግሞ ፍራንሲስ እንደማለት ነው፣ እሱ ይስፈርበት ነው ያሉት። አበቃ እና እዛች ቦታ ላይ ነጭ ጽጌረዳ አበባ ተደርጋ ነው ፎቶግራፉ የሚያሳየው እና በሕይወታቸው ያው ክርስቶሳዊ ናቸው። ጄሱት የሚባለው የኢየሱሳውያን
የሚባል ማህበረሰብ አባል ናቸው። እምነት ነው። ክርስቶስ በምድር ሲኖር እንደሆነው እንዳደረገው ሆነው አድርገው የመኖር እምነት ያላቸው ማለት በዛ በካቶሊክ ውስጥ ማለት ነው። እና እሳቸው ድሃ ይወዱ ነበር። ዳንኤል ዝቅ ያሉትን ከፍ ማድረግ ይወዱ ነበር። እነዚህን ስራዎቻቸውን ሪሊ በተግባር ለማየት ይችለናል። ምክንያቱም በየዕለቱ ዜና ላይ ነው ያለው። በተለይ በግሌ በጣም ስሜቴን የነካኝ የሜዲትራኒያንን ወደ ቀይ ባህርነት የለወጡ የአፍሪካ ስደተኞች አሉ። በአብዛኛው ወጣቶች፣ አንዳንድ ጊዜ ቤተሰብ ሆነው ሕፃናት ጭምር ይዘው የተስፋ ጉዞ ነው የሚያደርጉት። በረሃ አቋርጦ መጥተው በተደጋጋሚ እንደምናየው ይሄ የሚነፋ ጀልባ አለ። ለረጅም ርቀት ልትጠቀምበት የማትችል ሁለተኛ 20 ሰው ለመያዝ የሚችለው ላይ 100 ሰው ጭነው ነው የሚሄዱት፣ ያው በሞተር ስለሚሰራ። በዚህ ሁኔታ የሚፈለገው ቦታ ከማድረስ የሚፈለገው ሰላም ህይወት ያለበት አውሮፓ ብለው ወደ ጣሊያን ጠረፍ ነው የሚሄዱት በአብዛኛው ከሊቢያ በኩል። እና ጣሊያን ላምፓዱሳ ትባላለች፣ የውሃ ዳርቻ ከተማ ናት። በሷ በኩል ነው የሚገቡት። እና ለነዚህ አንዳንድ ጊዜ እንትን ለብሰው ታያለህ፣ መንሳፈፊያ። ሌላ ጊዜ ግን በዛ ቦታ ግራና ቀኝ ምን እንዳለ እንኳ አያውቁም። ችምችም ብለው አገጭ ላገጭ ተገናኝተው አይናቸውን ጨፍነው እየጸለዩ እየለመኑ አውጣን አውጣን እያሉ ነው የሚሄዱት። ብዙ ጊዜ ጀልባው ውሃ ይገባበታል፣ ይገለበጣል። በዚህ ምክንያት አብዛኞቹ ውሃ ይበላቸዋል። እና በላምፓዱሳ በኩል በዚህ ጣሊያን የሚገቡት ቁጥራቸው ከፍተኛ ነው ዳኒ። ስለዚህ አውሮፓ ጣሊያን ብቻዋን የምትሸከመው አይደለም። እና ይህንን አውሮፓ እንዲጋራት ብዙ ጊዜ ጣሊያን ተሳስብ ነበረ። እና በዚህም ላይ አሁን ላስታውሰው አልችልም፣ አቋም ተደርሶ እንደነበር አውቃለሁ። የተወሰኑትን የመካፈል የገቡትን ማለት ነው። ነገር ግን የሚቆም አይደለም፣ ስደቱ የሚቆም አይደለም። ሞቱም አለ፣ ስደቱም አለ። እና እዛ ጋ ነው እንዴት ሰው አያሳዝንም? ሰው መሆን ያሳዝናል ቤዚካሊ። እና በዚህ ሁኔታ ብዙ ልንሰማቸው ማንፈልግ ብንሰማቸው የሚረብሹን ታሪኮች ናቸው ውሃ ውስጥ የሚደፉት። እና ሁላችንም ተረቶች ነን። ሁላችንም እንደዚሁ ነው፣ እንመጣለን እንሄዳለን። እና እሳቸው ካደረጓቸው ነገሮች አንዱ ዳኒ እነዚህን ጀልባዎች ጥሪታቸውን አሟጠው በረሃ ለበረሃ ከሀገር በእግር በአውቶቡስ ያቆራረጡ የገቡ እኔም ምንዱባን የምላቸው ያጡ የነጡ አንዳች የህይወት ጫፍ ላይ ለመንጠላጠል ተስፋ ያደረጉ መንገደኞችን እያጨቁ የሚሄዱ እነዚህ ጀልባዎች አሉ። እነዚህን ነው የባረኳቸው። የባረኩበት ምክንያት እሳቸው ምን ያምናሉ? ዳቦ የተትረፈረፈው ነው አውሮፓ። ዳቦውን ፍለጋ ነው እነዚህ ባህር አቋርጦ የሚመጡት። ዳቦውን ፈልገው ነው፣ ሰላሙን ፈልገው ነው ውቅያኖስ ባህር ውስጥ የሚነከሩት፣ ዕጣ ፈንታቸውን ባህር ላይ የሚጥሉት። ተስፋውን ፈልገው ነው። እና እሳቸው መከልከል የለበትም፣ ስደተኞች ላይ በር ሊዘጋ አይገባም። ሁላችንም ከዕለታት አንድ ቀን ስደተኞች ነበርን፣ መጻተኞች ነበር የሚል ጠንካራ እምነት ነበራቸው። ይህም እምነታቸው ከሀያላን ጋር አጋጅቷቸዋል። ለምሳሌ ከዶናልድ ትራምፕ ጋር አይንና ናጫ ነበሩ። እንደምታውቀው ዶናልድ ትራምፕ
አሜሪካንን ታላቅ የማድረግ ህልማቸው ተልኳቸው በዋነኛነት አሜሪካን ጎትቷል፣ አሜሪካን አስጥሟል፣ ወይም አሜሪካንን ወደ ኋላ ካስቀሯት ወይም ሊያስቀሯት ሊያቆረቁዛት ከሚችሉ ችግሮች፣ ተግዳሮቶች አንዱ አድርገው ያዩት ያች ሀገር የምትታወቅበትን አሜሪካንን የሚገልጻትን ዋናውን ነገር የራሷን የአሜሪካንን ኤሰንስ አሜሪካ ማለት የስደተኞች ሀገር ማለት ነው። ያንን ነው ችግርና ተግዳሮት አድርጋ ያቀረቡት ዳንኤል። አሁን በመተቸት በመደገፍ አይደለም የምነግርህ። አሜሪካ ማለት ያ ናት። የአሜሪካ ታሪክ መድበሉ ይሄ ነው እና በውስጡም ስተነትን ሁሌ በማያቋርጥ ሂደት ውስጥ የምትገኝ ዲሞክራሲ ማለት ያላቋረጠ የሰው ልጅ ለውጦች የተሻለ ነገር ወደ ተሻለ ነገር የሚደረግ ያላቋረጠ ሂደት መሆኑን በአሜሪካ መጠን የተገለጸበት ሀገር የለም። በታሪክ አጋጣሚ በባርነት በባሪያ መፈንገያ መርከቦች ታጭቀው ከአፍሪካ ምድር ከህይወታቸው ስራቸው ተነቅሎ ተሽጠው ታስረው ስንት መከራ እየተቀበሉ ግማሾቹ ለአሳነባሪ እየተጣሉ በባርነት የገቡ አፍሪካውያን አገርም ናት አሜሪካ። ጥቁሩ ሰው እንደ ዕቃ ተቆጥሮ ማንኛውም ባሪያ አሳዳሪ ተናዶ ባሪያውን ቢገድል የገዛ ብርጭቆን እንደሰበረ ይቆጠራል። ማንም ሰው ብርጭቆን ሰበርክ ተብሎ ፍርድ ቤት አይቀርብም። ልክ በዛ ደረጃ የሰው ልጆች ዲሂማናይዝድ የሆነባት አገር ነች አሜሪካ። ጥጥና ሸንኮራ አገዳ አልምታ ለዛሬ እድገቷ ወረት ከያዘችበት አንዱ የባሪያ ጉልበት ነው። ይቺ ሀገር እንደ ዕቃ እንጂ እንደ ሰው ማትቆጥራቸውን እንደ እንስሳ እንጂ እንደ ሰው ማትቆጥራቸውን ጥቁሮች በሂደት በራሳቸው በጥቁሮች ትግል በራሷ አሜሪካንን አሜሪካ ያደረጓት ስደተኞች አሜሪካንን የአዲስ ህይወት መጀመሪያ የሀብት ማግኛ ትልቅ የተስፋ ምድር ነች ለነሱ ከአውሮፓ ለመጡትም። እነሱ ደግሞ በተራቸው በመካከላቸው የሐሳብ ትግል በማድረግ የሐሳብ ትግል ብቻ ሳይሆን የዛ ሐሳብ ትግል በጦርነት ወደ ጦርነት ተለውጦ ደቡብ እና ሰሜን ተብሎ አሜሪካ እርስ በርሷ ተዋግታ እና አብርሃም ሊንከን ሲያሸንፉ አብርሃም ሊንከን ምንድን ነው ያሉት? ጥቁሩ ሰው ጓደኛዬ በቃ ልክ አንድ ሰው ምንድን ነው ወይ ጓደኛ ነው ወይ በዚህ ደረጃ ነው የምታየው። በዚህ ደረጃ ልቀበለው ችግር ካለብኝ ግን ለራሱን ልቶ ይገባል የሚል አነጋገር አላቸው። እና ጥቁርና ነጭ መሆኑ ሰው መሆኑን አንዱን የበላይ አንዱን የበታች ሊያደርግ እንደማይችል እዚህ ውስጥ የምታየው ነገር ትክክለኛ ለውጥ፣ ገንቢ ለውጥ የሰው ልጅ በባህሪው እየተሻሻለ የሚሄድ ሙሉ ሰው የሚባል ነገር ካለ በክፍለ ዘመናት ውስጥ ሊደርስበት የሚችል ግብ ነው እንጂ በዚህ ሂደት ውስጥ ካላለፈ የሰው ልጅ እንደ ማህበረሰብም በራሱ በግል ህይወት ውስጥም የራሱን ፕሬጁዲስ የራሱን ራስ ወዳድነት፣ ጠባብነት፣ ምክንያት አልቦነት፣ እብሪት፣ ግብዝነት፣ ቀሊልነት ፋይት እያደረገ እነዚህን አሸንፎ በእድሜው አንጓዎች እየተለወጠ መጥቶ ሰው የመሆንን ጣዕም፣ ሰው የመሆንን ክብር፣
ሰው የመሆንን ልዕልና፣ ሰው የመሆንን ልቦና ሳይደርስበት ሳይጨብጠው ሳይኖረው ከሞተ እኔ ሳይወለድ ሞተ ነው የምለው። እኔ ሳይወለዱ ተጨንግፈው ከቀሩት ለይቼ አላየው። መኖሩ በጥሎት በሄደው ክፉ ስራዎች፣ ጎደሎ ምግባሮች፣ ስቃዮች፣ ብዝበዛዎች በመሳሰሉት ነገር ሊታወስ ይችላል። በትልልቅ አረመኔነትና ግፍ የፈጸሙ ያልታደሉ ናቸው። በዛ ውስጥ ያለፉ ሰው የመሆንን ክብር፣ ሰው የመሆንን በቃላት የማይገለጽ ልዕልና ሳይደርሱበት የቀሩ ናቸው። ዳኒ እና አሜሪካ ኢቮሉሽን የምትለው ነገር ኢቮልቭ የምታገር ሀገር ናት። በየጊዜ አሜሪካ የሚገርም ሀገር ነው። አየህ እንዴት እንደተረዳ ነው እንዴት እንዳየነው ግን እኔ እንጃ። መጨረሻ ላይ የባራክ ሁሴን ኦባማ የአንድ ጥቁር አሜሪካዊ ዋይት ሃውስ መግባት አሜሪካ ውስጥ ብቻ ነው። አየህ የዲሞክራሲ ትርጉም እሱ። ዲሞክራሲ ማለት አሁን እውነታውን የመቀበል ያለመቀበል ጥያቄ ነው። ዲሞክራሲ ማለት ህይወት ያለው እውነቱን ለመናገር ሊሞት የማይችል ነው። የእውነት መሄድ ከቻለ ያን ድፍረት ይጠይቃል። አሜሪካ የገጠማት መከራ ይሄ ነው። ዲሞክራሲ በሰዎች ልዕልና፣ በሰዎች እኩልነት፣ በሰዎች እኩል እድል ማግኘት ላይ የተመሰረተ ሂደት ለውጥ ነው። ስለዚህ ለውጡን በለውጥ ውስጥ ለውጡን እየተቀበለ በለውጡ እየተለወጠ ለመቀጠል የሚያስፈልግ ዲሞክራሲያዊነት ይኖራል። አሜሪካው ምንድነው መጨረሻ ላይ ግራ የገባት? አሜሪካ ስደተኞች ሀገር ናት። አሁን የነጭ ቁጥርና የላቲኖ ወይም የስፓኒሹ ቁጥር እንደዚህም ደግሞ ከተለያየ ዓለም የሚመጣው ነው። አሁን ይሄ የህዝብ ቁጥር ስብጥር እና ይሄ ዲሞክራሲያዊ ዑደት ያመጣው ለውጥ ስብጥሩ እየጨመረ ሲመጣ ስጋት እየዋጣቸው የመጡ ክፍሎች የተፈጠሩ ማለት ነው። አየህ እንዲህ አይነት ነገር ነው አሁን ልረዳ የምችለው። ዋይት ሃውስ ጥቁር ባልና ሚስት አሜሪካውያን ቤተሰብ እስከ አያትየው ጭምር 8 ዓመት ዓለምን መርተውበታል። ስለዚህ አሁን ያ በእውነት የአሜሪካ የዲሞክራሲ ጫፍ ነው ልል እችላለሁ። አሁን ለብዙዎቻችን ይህ ነገር ላይ መስለን ይችል ይሆናል፣ ግን አንዳንድ ጊዜ ባታነበው ይሻላል። ስታነብ በተለይ ጥቁር ሰው የተቀበለውን መከራ አሜሪካን ውስጥ የተቀበለውን መከራ፣ የታየበትን ደረጃ፣ የሞተበትን፣ የተሰቃየበትን፣ ያሳለፋቸውን ሂደቶች ያንን አይተ ማለት ነው የዛች ሀገር መሪ ለመሆን በቃ ማለት የሚገርም ነው። በዚህ ሂደት ውስጥ አውቶቡስ ውስጥ አብረው ቢሳፈሩም ወንበሩ ለነጭ ነው እንጂ ጥቁር አይቀመጥም። አንድ ሕፃን ወይም አንድ ልግር ወጣት ነጭ ካለ፣ አንድ የደከመች ጥቁር አሜሪካዊት ሴት ካለች እዛ ወንበር ላይ አትቀመጥም፣ ነጩ ነው የሚቀመጠው። አየህ መቀመጫ አለቅም በሚል እንቢተኛነት መብታቸውን ያስከብራሉ። ድምፅ አይሰጥም ጥቁር ሰው፣ አይመርጥም መሪው። ብዙ መስዋዕትነት እነ ማርቲን የሲቪል መብቶች የምትለው እዚህ ውስጥ ሁሉ የከፈሉ ጥይት ተቀብለዋል። ለዚህ ብዙዎች ወድቀዋል። ብዙዎች ለዚህ እንደዚህ እያለ የመጣና መጨረሻ ላይ እንደ ሰው አልተቆጠረ። እንደ ሰው ከቆጠሩትም በኋላ
የመምረጥ መብት ያልነበረው የመምረጥ መብቱን በመከራ ያረጋገጠ የህብረተሰብ ክፍል ተመራጭ ሆኖ ተመርጦ አሜሪካንን መምራት የአሜሪካ ሰክሰስ ስቶሪ ነው መሆን የነበረበት። ለማንኛውም እኛ አሁን ስለ አሜሪካ ለማውራት አይደለም። ነገር ግን ለውጥ ምንጊዜም ያለው በተጨቋኙ ብቻ አይደለም። ገብቶሃል? የተጨቆነውና መብቱን ያጣው የተበደለው ፍትህ የተነፈገው እኩልነት የተነፈገው ያ ለራሱ የሚያደርገው ተፈጥሯዊ ትግል ነው። ለህልውናው ለማንነቱ የሚያደርገው ተፈጥሯዊ ትግል ነው። ነገር ግን የሚገርም ነገር በጣም የተሟላና ትውልድና ዘመን በዘመን ላይ አዲስ ዘመን የሚያነጋ ለውጥ አድራጊውም አይኑ የታወረው ይሄን ማገናዘብ የተሳነው ሌላውን እንደራሱ መመልከት ያቃተው ግብዝነት፣ እኔ ነኝ ባይነት፣ ሀያልነት በኮቴሽን ገብቶሃል? እንደዚህ አይነት መታወር፣ የህሊና መታወር፣ የልብ መሰወር እና ሰው የመሆንን ፋይዳ ያውቅ ዘንድ ያልበራለት ያልተገለጠለት ክፉና ጨካኝ በዝባዥ የሆነ ኃይል የሆነ ሰው እንደ ማህበረሰብ እንደ ግለሰብ በሂደት እሱም በራሱ ውስጥ ለውጥ ማግኘት አለበት። አየህ ራሱም ቅድም ከጠራሁልህ ትብትቦች እስካልወጣ ድረስ ነው የምነግርህ። ከደን ከጫካ ኑሮ የተለየ አይደለም እና ሲፈቅድ ሁኔታው ተጨቋኙም ጨቋኙም በራሳቸው የለውጥ ሂደቱ ሲያልፉ በእውነት ነው መገለጽ ትልቅ ሐሴት ነው የሚሆነው። አሜሪካ የዚህ መገለጫ ነች እና አሜሪካ በዚህ የተነሳ ትናንትና በባርነት ተፈንግሎ በስቃይ መርከቦች ታጅሎ በየመንገዱ ለአሳነባሪ ሲጣል የነበረ ከስሩ የተነቀለ የተመነገለ ማንነቱ የተደፈጠጠ ታሪኩ የተሰወረ እንደ ሰው ሳይሆን እንደ እንስሳ የተቆጠረ ህዝብ በየወሰደች ሀገር በኋላ ላይ ቀሪው ዓለም የተስፋይቱ ምድር አድርጎ ወደ አሜሪካ ይጎርፍ ጀመር ማለት ነው አይደል? ፈቅዶ በነፃነት አርማዋ ተጠርቶ በታሪኮቿ ተመስጦ ከሱ በፊት የሄደው የሱ ጎረቤት የጎረቤቱ ጎረቤት የእነንቶኔ ልጅ እያለ በየቋንቋ ከአውሮፓ ከኤስያ ከአፍሪካ ከየትኛው ምድር አሜሪካ የገባ ሰው የሱ ታሪክ የሱ የህይወት እርምጃ ለሌላኛው የብስራት ዜና እየሆነ ሰዎች በየሀገራቸው ያላቸውን ዳቦ እየተዉ ማሩን እንደሬት እየሆነባቸው ጣጥለው ስደትና መከራ አድርጎ በሜክሲኮ በሰው ሀገር በኩል አድርጎ በድንበር በኩል ፖሊስ እያባረራቸው ጫካ ለጫካ እየታሰሩ እየተፈቱ እየተከራከሩ የሚገቡበት ሀገር ነው አሜሪካ። እና ሰዎች አሜሪካ ውስጥ ሲገቡ ሰው የመሆን ፖቴንሻላቸው ይከፈታል። ኢሚዲየትሊ ነው አሜሪካ ሚስተር ትላለች እንደገባህ። አሜሪካ ግዛቷ ውስጥ እንደገባህ ያጣህ ፈልገህ ደክመህ ጥረህ ልታገኙ ያልቻልከውን እንደ ሰው የመከበር እንደ ሰው የመቆጣር ቢያንስ በመሰረታዊነት ደረጃ ነፃነትን ታውቃለህ። አየህ በውስጤ የተቀበረ በውስጥ አንተም የማታውቀው ሊሆን ይችላል። ይወጣል፣ ትሰራለህ፣ የሆነ ነገር ታደርጋለህ። አሜሪካ ውስጥ የሆነ ነገር ታበረክታለህ። አሜሪካ የዛ ድምር ውጤት ነው አሜሪካንን የምድራችን የበላይ አድርጎ ያኖራት። የአሜሪካ ታሪክ በዚህ ደረጃ ስታየው ተነቦ የማያልቅ ታሪክ ነው ያለት።
አዎ አሜሪካ ብዙ ክፋቶች አሏት። አሜሪካ ብዙ ነገሮች አሏት። ነገር ግን በመሰረታዊነት እውነቱን እንነጋገር ከተባለ ስደተኛ ሆነ እንግሊዝ መኖር ትችላል፣ ጀርመን መኖር ትችላል፣ ፈረንሳይ ትኖራል። በስደተኛነት በመካከለኛው ምስራቅ ሀገሮች ውስጥ ትኖራል። አፍሪካ ውስጥም ትኖራለህ እኮ ከአንዱ ሀገር ወደ አንዱ ሀገር። አሜሪካ ሀገር ስትኖር ባለ ሀገርነት ይሰማሃል። አሜሪካ ውስጥ ነው ዓለምን የምታየው። አሜሪካ ውስጥ ነው ቻይናውን የምታየው፣ ሜክሲኮን የምታየው፣ አፍሪካውን የምታየው፣ ካሪቢያኑን የምታየው፣ አውሮፓውያኑን የምታየው፣ ኤዥያውን የምታየው፣ ህንዳዊውን የምታየው። አሜሪካ የዓለም ባህሎች፣ የዓለም የህይወት ዘይቤዎች ተዋህደው አሜሪካ ዓለም ላት። አሁን ዶናልድ ትራምፕ አሜሪካንን ታላቅ አደርጋለሁ ብለው መጡ። ታላቅ አደርጋለሁ ብለው ሲመጡ በዋነኛነት ዘመቻ የከፈቱበት የዚህ የስደተኞች ጉዳይ ሆኖ ተገኘ። አሁን አሜሪካ እኔ አሜሪካንን በትችት አይደለም ዳንኤል መድገፍ አይደለም። አሁን አሜሪካ ስሰማ ከዜና ባሻገር ነው የምልህ። ሰዎች መንገድ ላይ መታወቂያ ይጠይቃሉ። ሰዎች መንገድ ላይ ፓስፖርት ይጠይቃሉ። አሜሪካ ውስጥ ሰዎች መንገድ ላይ መሬት አጋድሞ እጃቸውን አስረው ይጠርዟቸዋል። አሜሪካ ውስጥ አሁን የጸሎት ቤት ገብተው ያስራሉ። ሆስፒታል ገብተው ግሉኮስ ነቅለው ይጠርዙሃል። አሜሪካ ውስጥ አሁን ሰዎች ስደተኞች ይደበቃሉ። ባለፈውም ብዙ ተማሪዎች ለትምህርት በተለያየ መንገድ የመጡ የገቡ ማለት ነው፣ ቪዛ አላቸው። ቤተሰቦቻቸው ጋር ደርሰው ለመምጣት በረፍታቸው ፈሩ። ሲመለሱ ላይገቡ ስለሚችሉ በአብዛኛው ከዚህ ከአፍሪካ፣ ከዚህ ከላቲን አሜሪካ ከመሳሰሉ ዶናልድ ትራምፕ ልዩ ትኩረት ካደረጉባቸው አህጉሮች የመጡ ስደተኞች ተደብቀው ጠበቃዎቻቸውን እያማከሩ አንዳንድ ቀን ዛሬ አትምጡ፣ ትምህርት ቤት ባትሄዱ ይሻላል እየተባሉ በታላቅ ፍርሃት ውስጥ ነው የሚኖሩት። እና አሁን ይሄ በእውነት ነው የምነግርህ። እንግዲህ ታሪክ እንደዚህ ነው። ዶናልድ ትራምፕ አሜሪካን ሊጠቅሙ መጡ ሰው ሊሆኑ ይችላሉ፣ ሊሆንም ይችላሉ። የራሳቸው ጉዳይ ነው። የሮማው ርዕሰ ሊቃነ ጳጳስ ፍራንሲስ በዚህ ፐርሶናሊ ነበር የሚያዝኑት፣ እጅግ በጣም ነበር የሚያዝኑት። እና ስማቸውን ሳይጠቅሱ ድልድይ መስራት እያለ ግንብ የሚሰራ ብለዋቸዋል። ዶናልድ ትራምፕ ትልቁ የምርጫ ዘመቻቸው በመጀመሪያው የሥልጣን ዘመናቸው ታስታውሳል። አሁንም ድረስ የሚኮሩበት የሜክሲኮን ድንበር ወደ አሜሪካ መጻተኞች ስደተኞች የሚገቡበትን ድንበር የባቢሎንን ግንብ የሚያስንቅ ግንብ ለማጠር ከዛ በፊትም ነበር። እሱ ነበር ትልቁ ትልማቸው። አሁን እንግዲህ በአሁኑ ስልጣን ዘመናቸው ሊያስጨርሱት ይችላሉ ያንን ግንብ። ማንም ሰው እንዳያልፍ ወደዛ፣ ማንም ሰው እንዳይገባ አሜሪካ ውስጥ። አሜሪካ ተዘረፈች፣ ተበለጠች፣ ተቦጨቀች፣ ተዘነጠለች ነው የሚሉት እሳቸው። እና እሳቸው ፍራንሲስ ሰው ድልድይ ሲሰራ ግንብ የሚሰሩ በማለት ነው የኮነኗቸው። እና የሰውየው እንዲህ አይነት ለድሃ ለስደተኛ በተለይ ያላቸው ድምፅ በጣም አስፈላጊ ድምፅ ነው። አሁንም በሳቸው ግን የሚተካው የሃይማኖት አባት ይህንን መንገዳቸውን ይከተላል ብዬ ተስፋ አደርጋለሁ።
ዛሬ በዓለም ላይ በአውሮፓና በአሜሪካ ብቻ ሳይሆን የዶናልድ ትራምፕን ወደ ሥልጣን መምጣት ተከትሎ በእውነት ነው የምነግርህ የሰው ልጅ በየትኛው ምድር ባይተዋር የሚሆንበት ጊዜ ነው የመጣው። ሁሉም በሩን እየዘጋ ግንቡን ከፍ እያደረገ እያጠረ ነው የሚገኘው። እሳቸው ይህን ነበር የሚዋጉት እና በቅርብ የማውቃቸው ሰዎች እንደነገሩኝ ጣሊያን ውስጥ ስደተኞች ይገባሉ። የካቶሊክ ቤተክርስቲያን አሏት፣ እዛ መመገቢያ ያላት፣ እዛ ውስጥ ይገባል። ህልውና ይጠበቃል። አንዱ ሲያወራኝ 18 ዓመት እዛ ነው የበላሁታል። ምንም ወጪ ለመጠበቅ ራሱን ለማሳደግ ሲል ጥያቄ የለውም። እዛ ስትሄድ ማነ ለምን መጣ የለም። በማያቋርጥ ሁኔታ ለዚህ ሁሉ ዓመታት እህል ውሃ ታቀርባለች። ገብተው በልተው ጠጥተው ይወጣሉ። አየህ፣ ይሄ እኔ ከሰው ልጅነት አንጻር ነው የማየው እና ለስደተኞች ያላቸው መቆርቆር በጣም ውስጤን የነካኝ ነገር ነው እና ስለሳቸው የሰራነውን በሬዲዮ ባለፈው ቅዳሜ ስናስተላልፍ አሃዱ ላይ ማለት ነው ያ እየተላለፈ እያለ የማደርገው ምን ነበር? ከኔ ዩቲዩብ ነው የማጫውተው እና ስልኬን ማይክሮፎን ላይ አስጠግቼ የነበረ የሚተላለፈው ማለት ነው እና ሶስታችንም በጥሞና ታምራት ኃይሉና ዘካርያስ አብረን የምንሰራው በጥሞና እየሰማ ነው ስለነበር የእሳቸውን ታሪክ ማለት ነው። ልክ እኔ ታሪኩን እያወራው ያለ ታምራት በምልክት ከቴክኒሻኗ ጋር ይነጋገራል እና እኔ ደግሞ ለመረዳት የያዝናቸው ሌሎች ፕሮግራም ስላሉ እዚህ ጋር ይበቃል፣ እዚህ ጋር ቆረጠው የሚለኝ መስሎኝ ነበር። ና ወደ እሱ ሳይ በምልክት ይሰጠኛል፣ አንተ ቀጥል ይለኛል። ገብቶሃል? በእጁ ምልክት ግን ከቴክኒሻኗ ጋር ይነጋገራል። እንዴት አድርገው እንደተግባቡ አላውቅም። ልክ የእሳቸው ሊቃነ ጳጳስ ፍራንሲስ ታሪክ ሲያልቅ አንድ መዝሙር መጣ። አየህ፣ ታምራትና ቴክኒሻኗ ታሪኩን ተከትለው ነው መዝሙር የመረጡት። በእኛ ፕሮግራም ላይ ቤዚካሊ ዘፈን ነው የምናስኬደው፣ መዝሙር አናስኬድም። ነገር ግን ለምሳሌ የጾም ወቅትን ተከትለን አሁን ባለፈው የፋሲካ ጾም እና የረመዳን ጾምን ተከትሎ ሁሌ በጾም ላይ የሚገኙ ለሁለቱም ሃይማኖቶች ምዕመናን እንደ ለእስልምና የሚሆነውን የጾም የሃይማኖት መዝሙር የእስልምና እንደዚህም ደግሞ የክርስትናም የኦርቶዶክስ መዝሙር ለቀን አንዳንዴ እንጋብዛለን። ከዛ ውጭ ግን በሬዲዮ ፕሮግራማችን ላይ ዓለማዊ ሙዚቃ ነው የምናስተላልፈው። አሁን ታምራት ከቴክኒሻኗ ጋር በምን ቋንቋ እንደተነጋገሩ አላውቅም። ልክ የሳቸው ፕሮግራም እንዳለቀ መዝሙር ይመጣል። መዝሙር የኦርቶዶክስ መዝሙር ነው እና ዘማሪዋ ምርጥነሽ ጥላሁን ነች፣ በኋላ እንዳየሁት ማለት ነው። እና መዝሙሩ በሳቸው ታሪክ ተመስጬ ስለነበረ መዝሙሩ በላይ ላይ ሲመጣ እምባዬ ከኔ ቁጥጥር ውጭ ሆነ ማለት ነው። ሄዶ ነገሩ አውሩ ለዓለም ተነስቷል፣ በዚህ የለም ተነስቷል፣ በዚህ የለም። አሁን እኔ ጋዜጠኛ ነኝ፣ እንደው ባጭሩ ጊዜ አልተዘጋጀውም። አይኖ የእሳቸው ታሪክ አንዳንድ ቦታ ይነኩኛል፣ በታሪካቸው ተነክቻል። ነገር ግን የእሷን መዝሙር ያልጠበቅኩት ነበር እና ስሰማው ማዳመጫውን በጆሮ ያድርጌ ነው የምሰማው እና ተነስቷል የሚለው መዝሙሯ ነበር። ዳኒ ሞት የማይችለው የበረታ አያለው ማይረታ ማህተሙን የፈታ የትንሣኤ እንዴት አይነት ችግር ውስጥ እንደወደኩ ልነግርህ አልችልም። ለምን ብትል ካሜራ አለ
ስቱዲዮ ውስጥ የምናደርገውን ካሜራው ያነሳል። አሁን ማልቀሴን ማንም እንዲያውቅ አልፈልግም። እንዴት ልደብቀው ዳኒ? አንዳንድ ቃም ለምሳሌ ካሜራው ባይኖር ኖሮ ያው እነታምራትን ላፍር ይችላል ወይም ወጣ ብዬ ኃይለኛም በእንባ ነው የመጣኝ እና ተነስቷል ይላል። አንድ ቀን ምክንያቱን ልነግርህ አልችልም። አሁን አየህ ፕሮባብሊ ስላሳዝኑኝ ይሆናል ፍራንሲስ እንደ ሰው። እኔ አሁን ነገሮችን እንደ ጋዜጠኛ ነው ታሪካቸውን የምሰራ ከዛ አንጻር ነው። ወይም ማክሲመም ልል የምችለው ደስ የሚል ታሪክ ያላቸው ጥሩ ሰው ነበሩ ልል ነው የምችለው። ግን ሳላውቀው አይ ቲንክ አሳዝኖኛል በጣም። ስለሆነም ይመስለኛል ተነስቷል የሚለው ዜማዋ ሊያስለቅሰኝ ይችላል። በኋላ እቤት ከመጣው በኋላ ይገርማል ስፒከር ላይ አድርጌ ማዳመጥ ጀመርኩኝ እና ድግግሞሹን ልነግርህ አልችልም። በጣም ነው እንትን ያለኝ። አንዳንድ ጊዜ ፓወርፉል ነው ገብቷል። አየህ ይልኝ አንድ መንፈሳዊ መዝሙር ከሆነ ያንን መንፈሳዊ ጎንን ሊነካው ይገባል በዚህ መጠን። እንደዛ ሲሆን ነው ተሳክቶለታል የምትለው አይደል? አዎ። ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም። እና እንግዲህ በዚህ የተነሳ ነው ስለ ሁለት የመንፈሳዊ መዝሙሮች በዛሬው ፕሮግራማችን በዓለማዊ ዘፈኖች ምትክ ሁለት መንፈሳዊ ዜማዎች ከኔ ጋር በግል ባላቸው የተለየ ምክንያት ላቀርባቸው ወደድኩ ማለት ነው። ታሪኩ እንግዲህ ይሄ ነው። አሁን እዚህ ሁሉ ድረስ ያስወራኝ ስለ አሜሪካ ያስወራኝ ስለዚህ ሁሉ ያስወራኝ አሁን ስደተኞች የሚለውን ልጄ ማለት ነው። እና እኛ አባት ደግሞ እዛው ጣሊያን ውስጥ እዛው አውሮፓውያን ውስጥ ለስደተኞች በራት ትዝጉ ብለው የሚከራከሩ የገቡትንም የሚያበሉ ሰው ናቸው። የመጡበትን ያንን ጀልባ ያለነሱ የሚጓዝበት የለም። ያንን ጀልባ ይዞ የሞቶ ይዟቸው ላምፓዱሳ ለሚደርሱት እነዛን መርከቦች አየህ የፖለቲካ መሪዎቹ ቢቻላቸው ነገር እነሱን በሚሳኤል መታው ከማስመጥ ወደ ኋላ አይሉ። እሳቸው ግን እነሱን መርከቦች ባረኩ የሚለው ሪሊ በቃ የነካኝ ነገር ነው። በመስቀላቸው ባረኩናል ለዛ መርከቦች። ያንን ከስደተኛ ጋር ተያይዞ ያለውንና አሜሪካ እንኳ የአሜሪካነቷ ኤሰንስ የሆነውን የስደተኞች ሀገርነቷን ክዳ ስደተኞችን ጠላት አድርጋ ያለችበት ሁኔታ ስታይ ይህ ዓለም እንግዳ ዓለም ነው። አየህ ይሄ ነው ሁኔታው። በዚህ ስሜት ሆኜ እሳቸውን ባልኩበት ጊዜ ይህንን መንፈሳዊ ዜማ ፕሮግራሙ መጨረሻ ተከትለው እንደ ታምራት ስለለቀቁት ከማንም በላይ እኔን አስለቀሰኝና ምናልባት ግጥሙን ትንሽ እንሂደው። በጣም ደስ ይለኛል። ዓለም ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም። ሂዱ ንገሩ አውሩ ለዓለም ተነስቷል በዚህ የለም። መድኃኔዓለም ሞት የማይችለው የበረታ ኃያል ነው የማይረታ ማኅተሙን ይፈታ የትንሣኤ ጌታ እያለ ይቀጥላል። እና የሚገርም ነው። ሌሎቹን ብዙ ግጥሞችን ለመስማት አልቻልኩም። አዝማቹ ሲመጣ ተነስቷል በዚህ የለም የሚለው ነው የሚያስለቅሰኝ ዳኒ። እና ምንድን ያየሁት እንደ ሃይማኖት እንደ መንፈሳዊ መዝሙርም ግጥሙ ዜማው እና ደግሞ ይህንን
መዝሙር የምትጫወተዋ ታንቆርቁሯ ምርጥነሽ እንዲሁ በጣም የመገጣጠም እነዚህ ነገሮች ተቀናይተው ሲገኙ ያላቸውን ኃይል በእውነት ነው ያየሁት። እና በአጋጣሚ ደግሞ እኔ ጋዜጠኛ ነኝ ዳኒ፣ ደጋግሜ ነው የምለው። እኔ ለሰው ልጆች ፍጹም ክብር አለኝ እና ለምድራችን ታላላቅ ሃይማኖቶች፣ እምነቶች ፍጹም ክብር አለኝ። እግዚአብሔር የሁላችንም ነው ብዬ ነው የማምነው እና እምነቴ ይሄ ነው። ምናልባት ራስን ግለጥ ብባል ሞራል ራስን ሳይጠይቁ አለማድረግ ቢኖርህ ቢደላህ ቢመችህ ስለዚህ መብቴ ነው ህይወቴ ነው ብለህ እንደፈለክ መሆን የለብን ብዬ አምናለሁ። እንደ ሰው ራስን በሆነ ሞራል ውስጥ ማስገዛት አለብህ፣ እንደዛ ብዬ አምናለሁ። ይሄ የኔ እምነት ይሄ ነው እና ምንድነው ከሞላህ ትንሽ አጠገብ ላለው ሰው ይትረፍ። አንተ ያለው ነገር ይሄ ነው። በዚህ መንገድም ይመስለኛል ከጠገብክ ብዙ ነገር ለራስ ስትመኝ አንተ የምትመኛቸው ነገሮች ሊያስቡ የማይችሉ እጅግ በጣም ዳር የወጡ ሰዎች አሉ እና የሆነ ነገር ማድረግ እንድትችል ነው እግዚአብሔር ያንን የሰጠው ብዬ ነው የማምነው። ዳኒ ወይል እንደዛ አሁን ከራሴ ጋር አትየው፣ ግን አንዳንድ ነገሮችን እንደዛ መገንዘብ ፈልጋለሁ እና ደስተኛ ላያደርግ ይችላል እንደዚህ አይነት ያሳሰብ ገብቷል። አንዳንድ ጊዜ አተን ያደግናቸው ነገሮች ስናድግ ልንበቀላቸው አለብን አድርገው አይደል ዳኒ አይደል ርቦን አድገን እንደሆን ያለ ጫማና ያለ ጥሩ ልብስ አድገን እንደሆን ያለ ወላጅ አድገን እንደሆን እጣ ፈንታ ማንም ማቋጥረው እከሌ የማይለው ሰዎች እኮ ሁላችንም እኮ በቤተሰብ ውስጥ አላደግንም። ቤተሰብ ያልነበራቸው ሰብሳቢ ያልነበራቸው ቤታቸው እኮ የሚገረፉበት የሚደበደቡበት ሆነው ያደጉ እኮ ብዙ አሉ አይደል ዳኒ? ሆም የሚባለው ነገር ውስጣቸው ሳይኖር አንዳንዴም በተግባርም አውራ ምንድነው ጎዳና ላይ ተኝተው ያደጉ ብዙ ናቸው፣ የለመኑ ብዙ ናቸው። እና አንድ ማህበረሰብ ምን ይመስላል ሲባል ህፃናቶቹን እንዴት ይዛል የሚባል ነገር አለ። ግን ቤዚካሊ ከዛ በኋላ በህይወት ሂደት ውስጥ ለምንን አድገን ከሆነ ባለጸጋ ነን። ይሄ ነው የሰው ታሪክ። በአንድ ወቅት ለመለመን መገደድህም ለማኝ መሆንም በኋላም ደግሞ በሌላ ወቅት ከበርቴ መሆንም ሁለቱም ለእኔ እኩል ናቸው። ሁለቱም የሰው ህይወት ውደት ናቸው። ምናልባት ከበርቴ መሆነ ጥሩ ኑሮ አለ ማለት ነው። እንደዛ ነው። በልጅነታቸው የኔ የሚላቸው ስላልነበረ ወይም ቤተሰቦቻቸው ስለሚናቅ ምን ያመጣሉ የሚባል ቤተሰብ ወይም የአባት የሌላቸው ልጆቹና ወይም ወንድም የሌለው ልጅ ሆነና ቤዚካሊ እኮ በተወሰነ ደረጃ እኮ እንደ አውሬም ነን አይደል እንዴ? በዚህ ምክንያት ተደብድቦ ተገሎ ገለልተኛ ተደርጎ እና የእጅ ማሳረፊያ ሆነው ያደጉ ልጆች አውቃለሁ። አድገው ደግሞ በራሳቸው ምክንያት ብረት አንስተው ሀብት ፈጥረው አቅም ፈጥረው ለሌላ ሰው መከታ የሚሆኑ አሉ። ስለዚህ አንዳንድ ጊዜ እይታ ነው ወሳኙ። እንግዲህ ያጣው ሰው ያገኘው ያጡትን እንዲመግብ ነው ብዬ ነው የማስበው። ማጣትን የሱን ያህል የሚያውቀው የለማ። ስለዚህ እምነት ካለህ ራስን ለእግዚአብሔር ፍቃድ ካስገዛህ ሞራል ካለህ ትርጉሙ ቀላል ነው።
ማጣትንም ያን ነገር አውቀህ መታረዝንም ያክል ነገር ሆኖን አውቀህ ያለ ወላጅ የማደግን ብቸኝነት ባይተዋርነትን አውቀህ ሆምለስነስን አውቀህ ያላቋረጠ ግልጽና ድብቅ ጥቃት ሰለባ መሆንን አውቀህ እነዚህ ነገሮች ደርሰውብህ ህይወት በራሷ ውደት የኃያልነት ቦታ ላይ ስታስቀምጥ ሀብት የጨበጠ ስታደርግ ቆመጥ የጨበጠ ስታደርግ የጨርቃጨርቅ ኢንዱስትሪ የሚቆጣጠር ስታደርግ የፖሊስ ጣቢያን የተቆጣጠረ ሰው ስታደርግ ምንድን ማድረግ ያለብህ? የምታውቀውን ችግር እንድትፈታ ችግሩን ማወቅ አለብህ። እኔ እንደዚህ ነው የማስበው። የራበው ሰው ትናንት መራቡን ሲያስብ እንባው ይመጣና ሳር በጥሶ የጀመረውን ጨዋታ አቋርጦ ይሄዳል። ሀብታሙ ነው ማለት ነው። እንደሱ አይደለም። ይሄንን ዓለም ስንደርስ ነው የምናውቀው እንጂ እኛ አቀደን ያስቀመጥነው አቀደን እንዳልመጣን ሁሉ ይሄ ሁሉ ነገር ግን ትርጉም አለው። ስለዚህ አሁን አንተ ወደ ኋላ ሄደህ በረሃብ መምጣትን ብቻ እያሰብክ እጅ ላይ ያለው ሀብት ያለ አግባብ የምትዘራው መሆን የለበትም። ረሃብን ስለምታውቅ የተራቡ እንድታበላለት ነው። የተጠሙትን እንድታጣለት ነው። የታረዙትን እንድታለብስለት ነው። ፍትህ ያጡትን ፍትህ እንድትሰጥለት ነው። ፍትህ እንድትበይንለት ነው። እና አንዳንድ ጊዜ ሰዎች እንደ ጉዳት የሚቆጥሩት ነገር ምናልባት በረከትና ምርቃታችሁ ሊሆን ይችላል የሚል አጠቃላይ እምነት ግን አለኝ። እና በአጠቃላይ እኔ እንደ ሰው እምነቴ ራስን ለሞራል ማስገዛት፣ ለህሊና ጥያቄ ማስገዛት፣ ፈሪሃ እግዚአብሔር እና ሀገሬን መውደድ እነዚህ ናቸው እኔ ራሴ የሚገልጹ። በተረፈ እኔ ጋዜጠኛ ነኝ። ስለዚህ አሁን እነዚህን መንፈሳዊ መዝሙሮች ሳቀርብ ምንም አይነት በሰበካነት ወይም በዚህ ሊታዩ አይገባም። የነኩኝን ለማስተላለፍ ነውና እንግዲህ የእሷን ስራ በተቻለ መጠን መቼም ማስተላለፍ በጣም ከባድ ነው፣ ግን አለፍ እያልክ በሷ ዜማ መልእክቶቹን ብታሰማ በዚህ ላይ እርግጠኛ ነኝ እኔ ራሴ ልሰማ ጠብቃለሁ። በንግግራችን መካከል ደገም የተደረገ ቢቀርብ በጣም የተሟላ ይሆናልና ወደ ሁለተኛው ልለፍ። አንተ የምታነሳው ከሌለ? አዎ ዓለም እንግዲህ መዝሙሮቹን በደንብ ደገምገም አድርጌ ነው ለአድማጮቻችን ማሰማው። እንደገና ዓለም ስለ ራስ ያነሳቸው ነገሮች እውነት ናቸው። እኔ በቅርበትም ስለማቀህ እውነት ለመናገር በጣም በትንሹ ነው ስላንተ መልካምነት ያወራው። እኔ በግሌ ለኔ ራሱ በጣም ብዙ መልካም ነገሮችን አድርገህልኛል። እኔ አንዱ ምስክር ነኝና በእርግጥ እንግዲህ አንድ ቀን በሰፊው ይሄን እንደ አንድ ፕሮግራም ወስደን የምናወራበት ይሆናል። ዓለም ስላንተ ብቻ ብዙ ነገሮች ብዙ መልካም ነገሮችን አድርገሃልና ሪሊ እኔ አንዱ ምስክር ነኝ። እና አሁን ወደ ቀጣዩ መዝሙር እንለፋለን። ሁለተኛው ይሄም እንዲሁ ደጋግሜ የምሰማው መንፈሳዊ ዜማ ነውና በተለይ ለልጁ ልዩ ፍቅር አለኝ። አቤኔዘር ታደሰ ነው የመንፈሳዊ መዝሙሩን የሚጫወተው እና ይሄ አለኝ ወዳጅ የሚለው ከዚህ በፊት በፌስቡክ ገጼ ሼር አድርጌው ነበረ ዜማውንም እና ብዙ ሰው ነው እንትን ያለውና እሱ ውስጥ ምንድነው አንደኛ ልጁ ወጣት ነው እና አንድ ስቱዲዮ ውስጥ ሆኖ ነው የሚያዜመው። ዜማው ቀለል ያለው ግጥሙ ግን በጣም ኃይለኛ ነው። መልእክቱ በጣም ኃይለኛ ነውና የልጁ ደግሞ ድምጽ በጣም የተሰጠው ልጅ ነውና አይገርምም? እኔ አሁን ብዙ ጊዜ የሙሉቀን ዜማ የታለሰል ነው የምለው። በነገራችን ላይ የሙሉቀን እኔ ያልሰማው ዜማ ሊገኝ ይችላል ብዬ አላስብም። ይኖር እንዴ? አይመስለኝም። በዚህ ደረጃ እንግዲህ ከሌ ምን አወጣ ብዬ መሰባሰብ በጣም ነው ሙዚቃ የምሰማው ነኝ እና አሁን የዚህ ልጅ የአቤኔዘርን ፈልጋለሁ በርዕስ እየሰጠው እዚህ አሉ ሙሉ ይሄ በዚህ ደረጃ የተጫወታቸው መንፈሳዊ መዝሙሮች አሉ።
ወደፊትም ቢል የምሰማው ይመስለኛል ጠብቄና ይሄ አለኝ ወዳጅ የሚለው በተመሳሳይ ትልቅ ኢምፓክት የሚያሳድርብኝ ግጥሙን ልበለው። አምላክ አለኝ የሚራራ በፈተና የሚመራ ወዳጅ አለኝ የሚያጽናናኝ የሚያቆመኝ ለምስጋና ሰው ምን ያደርግልኛል ኢየሱስ ካለልኝ ከማንም አብልጦ አባት ከሆነልኝ ምድር ቢነዋወጥ በምንም አልፈራ ኢየሱስ ሕይወቴን እኔን እየመራ እና እንደዛ ይልና አዝማቹ ላይ ዳኒ አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ የቀረበ ሲርቅ ያጀበ ሲበተን ቀና ብዬ ሳየው አላጣውም አንተን ያለ እዚህ ፓርት ላይ አብሬ እላለሁ ማለት ነው። አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ ይለዋል። ይህንን የቀረበ ሲርቅ ያጀበ ሲበተን ቀና ብዬ ሳይህ አላጣሁም አንተን ይላል እና እዚህ ላይ ቅድም እንዳልኩ ውስጤን የሚተራመሰውና በዚህ ውስጥ ምን ሀሳብ ውስጥ እንደሚመጣ ታውቃለህ? ይህ እኮ የሰው ሕይወት ነው ዳኒ። ይህ እኮ መንፈሳዊ ዜማ ነው። ግን እዚህ ውስጥ ኑሮ ቢሆን ምድረ በዳ ይላል። ምድረ በዳ የሆነባቸው ሰዎች አሉ እና እንዴት አይነት ተስፋ እንደሚሰጣቸው አስበው እና እሱ ሊሆን ይችላል እንደዚህ በቃ እንትን የሚል ማለት ነው። እና ምን ይላል? አብርሃም በእምነት ሲወጣ ከቁር ተስፋ ቢረዝምበት ገባው ጥርጥር የተረሳ ቢመስል ዘመኑ ያለፈ ተስፋውን ፈጸመ ቃሉ መች ታጠፈ። አዎ በጣም ትርጉም ያለው ነገር ነው። በጣም እና የዚህ ልጅ ይህንን መንፈሳዊ ዜማ ስሰማ ግጥሙ ኃይለኛ ነው ብዬ ነው የማስበው። ይሄ መዝሙር በጣም ኃይለኛ መዝሙር ነው። ይሄ በጣም ኃይለኛ መዝሙር ነው። ደግሞ ዋናው መዝሙሩን የተጫወተው ከሱ ቀድሞ የተጫወተው ሌላ ባለቤት አለ እና ይሄ ልጅ በአዲስ መንፈስ ነው ያቀረበው። እንደዚህ ደግሞ መሆን አለበት ብዬ ነው የማምነው። የሚገርም ነው እና በልጁ መንፈስ ውስጥ ደግሞ በጣም ኃይለኛውን የወጣ መዝሙር ነው እና ሁለተኛ ልጁ ተፈቅዶለታል። በጣም ጥሩ ልሳን አለው። በጣም ጥሩ ድምፅ አለው። ወጣት ነው። እድሜው 24 25 ፕሮባብሊ 27 ብገምተው ነው እና ሌላ ነገር የለውም። ስቱዲዮ ውስጥ ሆኖ ተመስጦ ነው የሚሰራውና ይመስጠኛል በጣም እና እነዚህ ሁለት መንፈሳዊ መዝሙሮች በእውነት በዚህ በፋሲካና በሮማ ርዕሰ ሊቃነ ጳጳስ ፍራንሲስ ሞት ጋር በተያያዘ ሰሞኑን ሲያስለቅሱኝ የነበሩ ናቸው። እንግዲህ ላጎደልነው፣ ለተሳሳትነው፣ ላጠፋነው ይቅርታ እንጠይቃለን። ጥሩ ነው ለተባልነው ደግሞ እንዲሁ ምስጋና እናቀርባለን። አቤኔዘር ታደሰና በተለይ ደግሞ ምርጥነሽ ጥላሁን እግዚአብሔር ይባርካችሁ። ሌላ ምን ሊባል ይችላል? አድማጮቻችን እንግዲህ የተለመደው የሙዚቃ በአዋዜ ልዩ ፕሮግራማችን ነው። ነገር ግን ቀደም ሲል እንዳልኳችሁ ፋሲካና የሮማ ርዕሰ ሊቃነ ጳጳስ ፍራንሲስ ሞት
ምክንያት እነዚህን ሁለት መንፈሳዊ መዝሙሮች ያለ ልማዳችን ያለ ወትሯችን እንድናቀርብ ሆኗል። እንድትቀበላችሁን ተስፋ አደርጋለሁ። በሚቀጥለው በተለመደውና በምንችለው በዓለማዊ ሙዚቃ እንመለሳለን። አብራችሁ ስለቆያችሁ እናመሰግናለን። አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ አድርጉ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ፣ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ